አማኞች ለማያምኑ ሰዎች እንዲህ አይነት አመለካከት ይኖራቸው። ለባለስልጣናት ይገዙ፣ ይታዘዙ፣ መልካምን ነገር ለማድረግ ፈቃደኛ ይሁኑ፣ ለሰዎች ሁሉ ትህትናን ያሳዩ፣ ከሰዎች ሁሉ ጋር ሰላማዊ ግንኙነት ይኖራቸው፣ በሶሳይቲ ውስጥ መልካምን ነገር ለማድረግ ራሳቸውን አሳልፈው ይስጡ። ምክንያቱም እዚያው ነበራችሁ እናንተ። እንግዲህ ተመልከቱ፣ ጤናማ ትምህርት በቤተ ክርስቲያን ውስጥ ብቻ ሳይሆን በሶሳይቲ ውስጥም ጤናማ የሆነ ሪሌሽንሺፕ እንዲኖር ያደርጋል። ቀደም ሲል እኛ ራሳችን ማስተዋል የጎደለን፣ የማንታዘዝ፣ የተታለልን፣ ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበር። እየተጣላንና እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበረ። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህን መንፈስ እግዚአብሔር ባዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን። እግዚአብሔር ስሙ ይባረክ። በጣም የሚገርም ነው። ይሄ ምዕራፍ 3 ከቁጥር 3 እስከ 7 ከላይ ላቀረቡ አማኞች ለማያምኑ ሰዎች ሊኖራቸው ለሚገባው አመለካከት ቲዮሎጂካል ቤዙን ያስቀምጣል፣ ወይም ነገረ መለኮታዊ መሰረቱን በግልጽ ያስቀምጣል። ልክ ቅድም ምዕራፍ 2 ላይ ምዕራፍ 2 ከ1 እስከ 10 አማኞች በቤተ ክርስቲያን ውስጥ እንዴት ይመላለሱ ዜን ከ11 እስከ 15 ቲዮሎጂካል ቤዙን እንዳስቀመጠ ሁሉ አሁን ደግሞ አማኞች ለማያምኑ ሰዎች ምን አይነት አመለካከት ሊኖራቸው ይገባል፣ ለሱ ቲዮሎጂካል ቤዙን ከቁጥር 3 እስከ 7 ምክንያቱን ያስቀምጣል። ቁጥር 3 እንዲህ ይላል፣ ቀደም ሲል እኛ ራሳችን ማስተዋል የጎደለን፣ የማንታዘዝ፣ የተታለልን፣ ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበር። እየተጣላንና እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበረ። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህን መንፈስ እግዚአብሔር ባዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ ማስተዋል የጎደለን ነበር፣ የማንታዘዝ ነበር፣ የተታለልን ነበር፣ ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበር። እየተጣላን እርስ በርስ እየተጠላላን በክፋት በምቀኝነት እንኖር እዚያው ነበርን። እኛም ያ የኛ ህይወት ነው፣ እዚያው ስፍራ ነበርን እኛ በማለት ከክርስቶስ በፊት ወደ ክርስቶስ ከመምጣታችን በፊት የነበረንን ህይወት በሚገርም መልኩ ይገልጣል። ምን ይመስል እንደነበረ ያሳያል። ያን ካለ በኋላ ይሄ ኮንትራስት በጣም ደስ ይለኛል። ቁጥር 4 ነገር ግን ይላል። እግዚአብሔር ይመስገን። ነገር ግን እንዲህ የነበር ሰዎች ነበር። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ ምን ሆነ? አዳነን። እግዚአብሔር ስሙ ይባላል። እንዲህ ነበር፣ ግን የእግዚአብሔር ምሕረት ተገለጠ። የእግዚአብሔር ሰውን መውደድ ተገለጠ። የእግዚአብሔር ቸርነት ተገለጠ። ከዚህ የተነሳ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ ምን ሆነ? ዳንን። እግዚአብሔር ይመስገን። ያዳነንም ይላል ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህን መንፈስ እግዚአብሔር ባዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። በጸጋው ጸደቅ፣ ወራሾች ሆንን ላይ ነበርን። እንደዚህ ዜን ምን ሆነ? የእግዚአብሔር ምሕረት ተገለጠ፣ የእግዚአብሔር ፍቅር ተገለጠ፣ ሰውን መውደዱ ተገለጠ። ዜን ዳንን፣ ዜን ዳግም ተወለድን፣ አዲስ ልደት አገኘን፣ ዜን ወራሾች ሆንን፣ እግዚአብሔር መንግስት የምንወርስ ሆንን። እያለ ያለው እኛም እዚያው ነበርን። አሁን የሆነው ድነታችንን እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ሰርቶት ነው። ይሄ ክፍል የድነታችን ኦተር የድነታችን ባለቤት አብ ወልድ መንፈስ ቅዱስ እንደሆነ በግልጽ ያሳያል። በጣም ስትሮንግሊ ያሳያል። ለምሳሌ ቁጥር 4 ላይ ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ እግዚአብሔር፣ ቁጥር 5 ላይ ደግሞ ያዳንንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ መንፈስ ቅዱስ፣ ቁጥር 6 ላይ ደግሞ
ይህን መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ኢየሱስ ክርስቶስ ሉክ እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስ ህይወታችን የተሰራው ታሪካችን የተቀየረው የዳነው ዳግም የተወለድነው እግዚአብሔር መንፈስ ቅዱስ ኢየሱስ የድነታችን ኦታ ወይም የድነታችን ባለቤት ህይወታችን በእግዚአብሔር አብ በወልድ መንፈስ ቅዱስ ተቀይሮ ነው እዚያው ነበርን እኛ። ይሄ ቃል የታመነ ነው በማለት ይናገራልና ይሄ ክፍል ለምን በውጭ ላሉ ሰዎች መልካም አመለካከት ሊኖር እንደሚገባ ለምን በውጭ ላሉ ሰዎች መልካምን ነገር ለማድረግ ራሳችን አሳልፈን መስጠት እንዳለብን ቲዮሎጂካል ቤዙን ያስቀምጣል። እኛም እንደዛው ነበርን ነው የሚለው እና እውነት ነው። በእርግጥ ጥያቄዎች ማንሳት ይቻላል። እዚህ ጋር ነበርን ይላል። ምን ነበርን? የማንታዘዝ ማስተዋል የጎደለን የተታለልን እንዲህ ነበርን ይላል። ያ ማለት አሁን አይደለንም ማለት ነው። አሁን የምንታዘዝንን ማለት ነው። አሁን ያልተታለልንም ማለት ነው። አሁን ባሪያዎች ለተለያየ ምኞትና ምቾት ባሪያ አይደለንም ማለት ነው እና አንዳንድ ጊዜ በእርግጥ እኛ መካከል እየሆነ ያለውን ነገር ስናይ ነበርን የተባልነውን እየኖርን ወይም ለመሆን እየታገልን እንታያለን እና ነበርን አሁን we are no more እንደዚህ አይደለንም አሁን በማለት ያሳያል። በሌላ ቋንቋ አሁን ከክርስቶስ ውጭ ያሉ ሰዎች እንደዚህ ናቸው ማለት ነው። ስለዚህ ወደ ክርስቶስ ስንመጣ ዳግም ስንወለድ ይሄ አስደናቂ ለውጥ ሲሆን አሁን we are no more እንደነዚህ አይደለንም በማለት ያሳያልና እኛንም ሰው ያደረገን እኛንም የቀየረን የተገለጠው የእግዚአብሔር ጸጋ የተገለጠው የእግዚአብሔር ምሕረት እግዚአብሔር ሰውን መውደዱ ነው በማለት ዛሬም በውጭ ያሉ ሰዎች ሊለወጡ ይችላሉ፣ ሊቀየሩ ይችላሉ፣ በክርስቶስ ፍቅር ሊሳቡ ይችላሉ። በክርስቶስ ፍቅር ታሪካቸው ሊቀየር ስማቸው ሊቀየር ይችላል። ስለዚህ አንድ ወንድም ሲናገር don't think that others are animals አለ። ሌሎች እንስሳት እንደሆኑ አታስቡ። ይሄ በጣም ትንሽ ሻርፕ ጠንከር ያለ ቢሆንም አንዳንድ ጊዜ እኛ መካከል የሚንጸባረቁት ምን ሰማቸው ንግግሮች በእውነት ይሄንን እንድንል የሚያደርጉ ናቸው እና የዳነው ጸጋ ተገልጦ ነው። እግዚአብሔር ይመስገን። የአዳኛችን የእግዚአብሔር ቸርነት ፍቅር ተገልጦ ነው ታሪካችን የተለወጠው እና እዚህ ጋር ቆም ብለን ከክርስቶስ በፊት የነበረን ህይወት እና ወደ ክርስቶስ ከመጣን በኋላ ያለንን ህይወት ማሰብ አለብን። አሁንም እዚያው ከሆነን አሁንም ነበርን የተባልነው አሁንም የተታለልን አሁንም የማንታዘዝ አሁንም ለተለያየ ምኞትና ምቾት ባሪያ ሆነ አሁንም የምንጣላ አሁንም እርስ በርስ የምንጠላላ አሁንም ክፋት አሁንም ምቀኝነት እኛ ጋር ካለ ቆም ብለን ራሳችንን እንጠይቅ ይገባል። የተገለጠው የእግዚአብሔር ፍቅር ከዚህ ወጣቶናል። ይሄ የኛ መታወቂያ የኛ መገለጫ አይደለም። ይሄ የሆነው እኛ ስላደረግነው የጽድቅ ስራ ሳይሆን ከምህረቱ የተነሳ ነው። እግዚአብሔር በምህረቱ ወደ ራሱ መልሶናል፣ ልጆቹ አድርጎናል። እግዚአብሔር ስሙ ይባረክ። ይሄ ክፍል ድነትን በክርስቶስ የተሰራልንን ስራ በጣም በሚገርም መልኩ ፍንትው አድርጎ ያሳያል። ከክርስቶስ በፊት የነበረውንም ህይወት በክርስቶስ ያለውንም ህይወት ማለት ነው። ስለዚህ ዛሬ እኛ የምንኖረው ኑሮ ምን ያህል ትናንት ከምንኖረው ኑሮ የተቀየረ ነው ራሳችን ልናይ ይገባል። ምን ያህል ተቀይረናል፣ ምን ያህል ተለውጠናል። የነበርነውን ለመሆን አንታገል። አንድ ሌላው በውጭ ስላሉ ሰዎች ስናስብ እኛን እንደ መላእክት እኛን እንደ ፍጹም የሆነ ከሌላ ፕላኔት እንደመጣ ፍጡር በማሰብ ሌሎችን ማንቋሸሽ፣ መግፋት እና ማጥላላት ተገቢ ያልሆኑ ቃላትን የተጠቀሙ ዲስክራይብ ማድረግ ተገቢ አይደለም። እንዲህ ሁኑ። ለምን እዚያው ነበራችሁ እናንተ ከእግዚአብሔር ምሕረት የተነሳ ብቻ ነው የዳናችሁት በማለት ሐዋርያ ጳውሎስ ጤናማ አመለካከት በውጭ ላሉ ሰዎች እንዲኖራቸው ያሳስባል። እንግዲህ ተመልከቱ፣ ጤናማ ትምህርት በቤተ ክርስቲያን ውስጥ ብቻ ሳይሆን በሶሳይቲ ውስጥም ጤናማ የሆነ ሪሌሽንሺፕ እንዲኖር ያደርጋል። ከአማኞች እርስ በርሳቸው ብቻ ሳይሆን አማኞች ከማያምኑትም ሰዎች ጋር ጤናማ ግንኙነት እንዲኖራቸው ያደርጋል። አማኞች እርስ በርሳቸው ብቻ ሳይሆን ኢቭን ለኦቶሪቲስ ኤንድ ለአውትሳይደርስም ማድረግ የሚገባቸውን ነገር በሚገባ ያሳያል። አንዱ የዚህ መጽሐፍ የዚህ ደብዳቤ ትኩረት ጉድ ወርክስ መልካም ስራ፣ መልካም ማድረግ፣
በጣም በተደጋጋሚ ምዕራፍ 3 ኢቭን ደብዳቤ ማጠቃለያ ላይም እንደገና ይደግመዋል። መልካም ማድረግ ጉድ ወርክስ እግዚአብሔርን የሚያውቁቱ መልካም ነገር ለማድረግ ኳሊፋይድ ናቸው፣ ብቁ ናቸው። አንዱ መገለጫ በሚኖሩበት ሶሳይቲ ውስጥ መልካም ነገር ማድረግ ነው፣ መልካም ነገር መፈጸም፣ መልካም ነገር መስራት ነው። ከዚሁ ጋር አያይዘን ወደሚቀጥለው ክፍል ስንሻገር ምዕራፍ 3 ከ9 እስከ 11 እናገኛለን። ምዕራፍ 3 ከ9 እስከ 11 ስለ ሐሰት መምህራን ለቲቶ የተሰጠ የመጨረሻ ማስጠንቀቂያ ነው፣ የማጠቃለያ ማስጠንቀቂያ ማለት ነው። ነገር ግን ይላል ከንቱ ከሆነ ክርክርና ከትውልድ ሐረግ ቆጠራ ከጭቅጭቅና ስለ ሕግ ከሚነሳ ጠብራቅ ይህ ዋጋ ቢስና ከንቱ ነውና መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ ለሁለተኛ ጊዜ አስጠንቅቀው፣ ከዚያ ካለፈ ከእርሱ ጋር አንዳች ነገር አይኖርም። እንዲህ አይነቱ ሰው የሳተና ኃጢአተኛ ነው፣ ራሱንም እንደሚኮንን እወቅ ይላል ጳውሎስ። በጣም የሚደንቅ ሰው ነው። በውጭ ላሉት ሰዎች ወይም ለማያምኑት ምን አይነት አመለካከት ሊኖረን እንደሚገባ ሲያነሳ ሰላማውያን ከልብ የመጨተትና ማሳየት፣ መልካምን ነገር ለማድረግ መትጋት፣ እነዚህን አንስቶ እዚህ ጋር ሲመጣ የሆነ ባላንስ ይሰራል። ነገር ግን ያን ዶንት ቢ ፉሊሽ፣ ይሄን አድርጉ ግን ዶንት ቢ ፉሊሽ፣ ሞኞች አትሁኑ። ምን ደግሞ አለ አንዳንድ ሰዎች ደግሞ አሉ። ነገር ግን ከንቱ ከሆነ ክርክር ከትውልድ ሐረግ ቆጠራ ከጭቅጭቅ ስለ ከሚነሳ ጠብ ራቅ እና በአሜን ህብረትን የሚያውኩ ህብረትን የሚበጠብጡ ህብረትን ስለሚያበላሹ ሰዎች ያነሳል። ከዚህ ራቅ። መከፋፈል የሚያመጣን ሰው አንዴ ምከረው፣ ሁለተኛ ጊዜ አስጠንቅቀው፣ ከዚያ ካለፈ ሊሰማ ፈቃደኛ ከሆነ ከሱ ጋር አንዳች አይኑር በማለት በህብረት ውስጥ ችግር ስለሚፈጥሩ ለማዳን ለመመለስ ጥረት ማድረግ ተገቢ ነው። ለመመለስ ለማዳን አቅጣጫ ለማሳየት መትጋት፣ የሚቻሉን ሁሉ ማድረግ አስፈላጊ ነው። ያም ሁሉ ሆኖ ግን ለመመለስ ፈቃደኛ የሆነ ህብረትን የሚያውክ የሚከፋፍል ሰው ምን መደረግ እንዳለበት ያሳያል። መምከር፣ አንደኛ መከረው፣ ሁለተኛ አስጠንቅቀው፣ ከዚያ ካለፈ በእነዚህ ሁሉ ሁኔታዎች ውስጥ ለመስማት ፈቃደኛ ካልሆነ ግን ከእንዲህ አይነቱ ሰው ጋር ምንም ህብረት እንዳይኖር በማለት ይናገራል። እዚህ ጋር አንደኛ ሁለተኛ ሲል እንዲሁ በቃ እንደ ሊትራሊ ቃል በቃል ወስደን አንዴ ነግሬዋለሁ፣ ሁለተኛ ደግሜዋለሁ፣ ከዚህ ኢትስ ኦቨር እንድንል ሳይሆን ለመመለስ ለመታደግ ወደ ትክክለኛ አቅጣጫ ለማምጣት ማድረግ የምንችለውን ሁሉ ማድረግ አለብን። አላማው ይሄ ክፍል ለማዳን ለመታደግ ያን ሰው ለማስተካከል መሆን ያለበት ነገር ሁሉ መሆን አለበት። ያ ሁሉ ሆኖ ግን ለመመለስ ፈቃደኛ ካልሆነ ለመስማት ፈቃደኛ ካልሆነ ግን ምን መሆን እንዳለበት ይሄ ክፍል ሰጀስት ያደርጋል። ስለ ሐሰት መምህራን በጊዜው ስለነበሩት ማለት ነው። ይሄንን የማጠቃለያ ማስጠንቀቂያ ከሰጠ በኋላ ደብዳቤውን ወደ ማጠቃለል ይመጣል። ደብዳቤውን ያጠቃልለው ከቁጥር 12 እስከ 15 ላይ ነው። ይሄንን መዝጊያ፣ ግላዊ ምክር፣ የስንብት ሰላምታ፣ የመጨረሻ ቡራኬ ልንል እንችላለን። ይህን ክፍል በተመለከተ አርጢሞንን ወይም ቴቂቆስን ወደ አንተ እንደላኩ እኔ ወዳለሁበት ወደ ኒቆጶሊዮን ለመምጣት የተቻለን ሁሉ አድርግ። ክረምቱን በዚያ ላሳልፍ ወስኛለሁ። ሕግ አዋቂውን ዜማስንና አጵሎስን በጉዟቸው ለመርዳት የተቻለን ሁሉ አድርግ። የሚያስፈልጋቸውን ሁሉ አሟላላቸው። ከኛ ወገን ለሆኑት ለዕለት የሚያስፈልጋቸው እንዲያገኙና ኑሯቸውም ፍሬ የሌለው እንዳይሆን ለመልካም ስራ መትጋትን ይማሩ ዘንድ ይገባቸዋል። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡላቸዋል። ከእምነት የተነሳ ለሚወዱን ሰላምታ አቅርቡልን። ጸጋ ከሁላችሁ ጋር ይሁን፣ አሜን። ደብዳቤውን ወደ ማጠቃለል ሲመጣ ቅድም እንዳልኩት ግላዊ ምክር ይሰጣል፣ የስንብት ሰላምታ ያቀርባል፣ በመጨረሻም ደግሞ ቡራኬ ይሰጣል። እዚህ ክፍል ውስጥም ማን እንደሚልክ ገና እርግጠኛ አልሆነም። አርጢሞን ወይም ቴቂቆስን እልካለሁ፣ ሁለት አንዱን ስልክ ኒቆጶሊዮን እንገናኝ የሚል
ፕላኑን ወዴት እንደሚሄድ ክረምቱን የት ማሳለፍ እንዳሰበ ፐርሰናል ፕላኑን ይገልጽለታል። ኤንዴን ሕግ አዋቂውን ዜማስና አጵሎስን ይላል። እነዚህ ሁለቱ ሰዎች ጠቅሶ በጉዟቸው ለመርዳት የሚያስፈልገውን ሁሉ ማድረግ እንዳለባቸው ያሳስባል። ይሄ መርዳት ለወንጌል ስራ በተለያየ ምክንያት የሚጓዙ ሰዎች ስለማገዝ ጠቃሚ የሆነ ሀሳብ ያነሳል። ያን ካለ በኋላ ብዙ ጊዜ እንደሚያደርገው ጳውሎስ የተለያዩ ደብዳቤዎች ውስጥ ሲያጠቃልል በደብዳቤ ውስጥ ያነሳውን አንድ አንኳር ሀሳብ እንደገና አንደርላይን ያደርጋል፣ ከስር ያሰምራል። እዚህ ክፍልም ቁጥር 14 ላይ ያደረገው ያንን ነው። ከኛ ወገን ለሆኑት ለዕለት የሚያስፈልጋቸው እንዲያገኙና ኑሯቸው ፍሬ የሌለው እንዳይሆን ለመልካም ስራ መትጋት ይማሩ ዘንድ ይገባቸዋል። መልካም ስራ የሚለውን ኮንሰፕት እንደገና ይደግመዋል በዚህ ስፍራ። ከኛ ወገን ለሆኑት አማኞች አምነናል፣ እግዚአብሔር እናውቃለን የሚሉት እና ለዕለት የሚያስፈልጋቸው እንዲያገኙ ኑሯቸውን ፍሬ የሌለው እንዳይሆን ምን ያርጉ ነው የሚለው? ይስሩ፣ ለመልካም ስራ መትጋት አለባቸው። ያ መትጋትን መማር አለባቸው። መልካም ስራ እዚህ ደብዳቤ ውስጥ በጣም አንዱ ቁልፍ አንኳር የሆነ ሀሳብ ስለሆነ ያን ሀሳብ እንደገና ያነሳል። አማኞች ኑሯቸው ፍሬ የሌለው እንዳይሆን ይጠንቀቁ። እንዴት ነው ኑሯቸው ፍሬ የሌለው እንዳይሆን የሚጠነቀቁት? መልካምን ነገር በመስራት የእግዚአብሔር ስም እንዳይነቀፍ፣ የእግዚአብሔር ስም እንዳይሰደብ ለዕለት የሚያስፈልጋቸውን በመስራት። አንዳንድ ጊዜ ብዙ መጽሐፍ ቅዱሳዊ ያልሆኑ መጽሐፍ ቅዱሳዊ የሚመስሉ ግን ያልሆኑ ስብከቶችም ትምህርቶችም ይሰማሉ። እኔ አልሰራም፣ የንጉሥ ልጅ ነኝ፣ እግዚአብሔር ያዘጋጅልኛል፣ እግዚአብሔር ያኖረኛል። አዎ እውነት ነው፣ እግዚአብሔር ያኖራል፣ እግዚአብሔር ያዘጋጃል። ስራ አቁመን ሳይሆን እየሰራንም እየተጋንም ጠዋትም ማታም እየተንቀሳቀስንም እግዚአብሔር ያዘጋጅልን ነው የምንበላው ወይም የምንሰራው እና ያ እውነት ነው። ግን እግዚአብሔር ያዘጋጃል፣ እግዚአብሔር ያኖራል፣ የንጉሥ ልጅ ነኝ እንዲህ አላደርግም በሚል ከስራ በመተው ከስራ በመራቅ እኛንም በዙሪያችን ያሉትን ሰዎች የእግዚአብሔርን ትምህርት የእግዚአብሔርን ቃል እንዲሰድቡ እኛንም እንዲያንቋሽሹ ክርስትናንም እንዲነቅፉ ማድረግ የለብንም። መስራት መጽሐፍ ቅዱሳዊ ነው። መስራት የኃጢአት ውጤት ሳይሆን መጽሐፍ ቅዱሳዊ አስተምህሮ ነው። ይሄን በርካታ የመጽሐፍ ቅዱስ ክፍለ ምንባባትም ያረጋግጣሉ። ስለዚህ ይሄን መስራት አለባቸው ይላል። ያን ካለ በኋላ እንግዲህ ከኔ ጋር ያሉት ሁሉ ሰላምታ ያቀርባሉ፣ ከእምነት የተነሳ ለሚወዱ ሁሉ አንተም ደግሞ ሰላምታ አቅርብልን ካለ በኋላ ጸጋ ከሁላችሁ ጋር። ይሄ ደብዳቤ ከቲቶም አልፎ ቲቶ በነበረበት በቀርጤስ ቤተክርስቲያን ውስጥ እንደሚነበብ ሰጀስት በሚያደርግ መልኩ ጸጋ ከሁላችሁ ጋር ይሁን በማለት ደብዳቤውን ያጠቃላል። ጸጋ ከሁላችሁ ጋር ይሁን። እግዚአብሔር ስሙ ይባረክ። እንግዲህ ይህን ደብዳቤ ስናጠናቅቅ ጤናማ ትምህርት፣ ጤናማ ቤተክርስቲያንና ማህበረሰብ። ትምህርቱ ጤናማ ከሆነ ቤተክርስቲያን ውስጥ ጤናማ ኑሮ፣ ጤናማ ሪሌሽንሽፕ ይኖራል። ትምህርቱ ጤናማ ከሆነ አማኞች በሶሳይቲ ውስጥ ጤናማ የሆነ ግንኙነት፣ ጤናማ የሆነ አካሄድ ይኖራቸዋል። ሊደርሺፕ ቁልፍ ነገር ነው። ካሪኩለም ቁልፍ ነገር ነው። ኤንድ በሶሳይቲ ውስጥ እግዚአብሔር እንደሚያውቁ እግዚአብሔር በልጁ በክርስቶስ በኩል ከክፋት እንደተቤዣቸው ሶሳይቲ እግዚአብሔርን የሚገልጥ የሚያሳይ እንቅስቃሴ መኖር ሌላኛው ቁልፍ ሀሳብ ነው። እኔም ይህንን የቲቶን መልእክት ሳጠናቅቅ ሐዋርያው ቅዱስ ጳውሎስ በጨረሰበት ሀሳብ ጨርሳለሁ። ጸጋ ከሁላችንም ጋር ይሁን። እግዚአብሔር ይባርካችሁ። አሜን።